ስሜ ብሌን ሙላቱ ነው። ብዙ ሰዎች በዚህ ስም አያውቁኝም። ፈላስፊት ነው የሚሉኝ። ገና በልጅነቴ ነበር በፍልስፍና ሳይንስ የተለከፍኩት። 6ኛ ክፍል ተማሪ ያለው የካሊድ ጅብራንና የኦሾ መጽሐፎች ሳነብ መንገዳቸውን መከተል ፈለኩ። አንቺ እዚህ ነው እንዲያደርሽው? እና ታዲያ እርጎ የመሰለ መጽሐፍ ትቼ ወዴት ልሂድ ብለሽ ነው? በአሁን ቤት ሂጂና ተኝተሽ ረፍት አድርጊ። አይ በዚህ ሰዓት እንኳን መተኛት አይታየኝም። ደግሞ በስራ ሰዓቴ መተኛት ነው። መተኛት አያስፈልግም። እንዴ ያምሻል እንዴ? ዛሬ ደግሞ እኮ ብዙ ስራ የለም። ስራ ከሌለሽማ አውጪልኝ። እኔ መጽሐፉን በጥሞና አልጨርሰው ብለሽኝ ነው። ለነገሩ የማን ወርክሾፕ ጋር ሄድ ነው። በቃ እሺ በይ፣ ደህና ዋይ። ቻው። ሳራ ትባላለች። የስራ አለቃዬ ነች። የእሷ ድርጅት አካውንታንት ነኝ። ፊዚካሌን አይታችሁ እንዴት ለምትሉ ሰዎች ልክ ናችሁ። እኔ እስከ 9ኛ ክፍል የተማርኩት። ከዚያ በኋላ አልተማርኩም። ምክንያቱም የምማረው ነገር እኔ ከምፈልገው ጋር ምንም አይገናኝም። ወደዚህ ስራም የገባሁት ሳራ በአጋጣሚ ዓመት ግብር ስትሰራ አካውንታንቷ ብዙ ስራ አበላሽቶባት ስትጨነቅ አይቼ የዓለም ኢኮኖሚክስ እና ቢዝነስ በተጨማሪ የተለያዩ ሂሳብ ቀመሮችን ስለማነብ አስተካከልኩላት። እናም ከዚያ በኋላ አብራት እንድሰራ ጋበዘች። ብሩክ ታላቅ ወንድሜ ነው። ሳራን ያስተዋወቀኝ እሱ ነው። ደብረ ብርሃን ዩኒቨርሲቲ ሲማሩ ነው የአዲስ አበባ ልጅ በሚለው ስታፍ የተዋወቁት እና ጓደኛዬ ይሉት። ግንኙነታቸው እየጨመረ ሲመጣ የእሱ ነገር እየተገለበጠ ሄደ። ቆይ ግን ለምን አትነግራትም? ፈራዋ። እኔ ጋር ያለው ስሜት እሷ ጋር ከሌለ ለረጅም ጊዜ ያቆየነው ጓደኝነታችንን ማጣው መሰለኝ። አሁንስ አንተም መምከር ሰልችቶኛል። ወይ ጓደኝነት ግን ወይ ደግሞ ፍቅረኝነት ግን ምረጥ። እሱማ ፍቅረኛ ብትሆን ደስ ይለኛል። እሷን የሚያይብኝ ሰው ሳይ ራሱ ያመኛል። ዩኒቨርሲቲ ውስጥ ፈላጊዎቿ ሲመጡ እየተከላከልክ እዚህ ደረስክ። ከዚህ በኋላ ግን ከባድ ነው። የሆነ ጊዜ የሆነ ልጅ ጠብሳ ሰርፕራይዝ እንዳታረግ። እሺ ምን ላድርግ? በቃ ፊት ለፊት መናገር ቢከብድህም በምልክት ለማሳየት ሞክር። በምን አይነት ምልክት? የሆነ በምናብ የምትወዳትን ሴት እሷን አስመስለህ ሳላት። ከዚያ በመጀመሪያ ፍቅር እንደያዘክና እሷን በጣም እንደምታፈቅራት እሷ ግን እንደማትወድክና እንደማትፈልጋት በቃ የተለያዩ ነገሮችን አሳያት። ከዚያ የምትወድ ከሆነ የሆነ ነገር ታውቃለህ ማለት ነው። በምን? ልክ ስሜቷ ካንተ ጋር ተመሳሳይ ከሆነ ከመጀመሪያው ነው ታውቃለህ። ካልሆነ ሴቶች የኔ የሚሉት ሰው እንዲጎዳ ስለማንፈልግ ለአንተ ብዙ ከማሰብ ሌላ ማንነትህን አይታ ወደ ፍቅር ትገባለች። አንድ ቀን የፈራሁት ደረሰ። ሳራ ከአንድ ወጣት አይነት ፍቅር ያዛት። ሁሉም ነገር ጅብ ከሄደ ውሻ ጮኸ ሆነ። እሷም ከልጁ ጋር ፍቅር ጀመረች። ስራውን ትቶ እሷን መከታተል ጀመረ። ግን ግቢ ወንዶችን ይከላከል እንደነበረው እዚህ መከላከል አልቻለም። ወዬ ፈለግሽ? ዛሬ ራት ግብዣ አለብኝ፣ ልወጣ ነው። እራት ማለት? እራት ነው። ሳሪ እንዳትሸወጂ፣ እኛ ሳናቅ ምንም ነገር እንዳታረጊ። እንዴ ቆይ ቆሜ ልቅርላችሁ እንዴ? እሺ ቢያንስ አስተዋውቂንና ባህሪን እናጥናው። ብሩኬን ፍቅረኛን አስተዋውቀኝ ስለም ብሎኛል። ያው እኔም ተመሳሳይ ነገር ነው እያደረኩ ያለሁት። እሺ በቃ እኔ እነግረዋለሁ፣ አስተዋውቅሻል። ለማንኛውም አታስቢ፣ እኔ ሁሉንም ነገር አስቤበት ነው የማደርገው። በቃ ቻው፣ ደህና ዋይ።
ነገር ያለቀ መሰለ። ግን የሱ ፍቅር እየጨመረ እንጂ እየቀነሰ አልመጣም። የምናብ ፍቅረኛውን እየሳለ ፍቅረኛ እንደያዘ በምሳሌ ሊነግራት ሞከረ። እሷ ግን አልገባትም። እኔ ግን አሁን የራሴን መንገድ ልከተል አስቤያለሁ። እየጨረስኩ ነው። እሺ አሁን እነሳልሻለሁ። ሳራ ግን ሁኔታሽ ከቀን ቀን እየተቀያየረ እኮ ነው። ያስታውቃል እንዴ? በጣም ዝም ያልኩሽ እኮ በሰው ልጅ የውስጥ ሙግት ላይ ጣልቃ መግባት ስለማልፈልግ ነው። ለብሩኬ እንዳትነግሪው። ሳሚኔ እንደምሆንለት እየሆነ አይደለም። ከቀን ወደ ቀን ፍቅሩ እየቀነሰ ነው። ማለት ስደውል አያነሳም፣ መልሶም አይደውልም። ሄጄ እንኳን ሳገኘው እንደ ድሮ አይደለም። ምክንያቱም ምን እንደሆነ በጣም ግራ ገብቶኛል። እኔ ደግሞ ከቀን ወደ ቀን ፍቅሬ እየጨመረ ነው። የእነዚህ ልጆች መጨረሻ ማየት ጓጉቻለሁ። ሁሉም የተለያየ ነገር እያደረጉ ነው። እነሱ ላይ የሆነ ፍልስፍና ልሞክር ነው። የሰው ልጅ ስነ ባህሪውና ኮከባቸው። ብሩኬ ጂሚኒ፣ ሳራ ካንሰር፣ ሳሚ ደግሞ ኤሪስ። በሶስቱ ኮከቦች መነሻነት አድርጌ ጥንካሬያቸውን፣ ድክመታቸው፣ የሚወዱትን የሚጠሉትን ነገር በየሲቹዌሽኑ አፕላይ ያደረኩኝ መጻፌን ጀምሬያለሁ። በቃ ስራ ቆንክ? ሳራ ጋር ቦታ አመቻችታለኝ እሷ ጋር ስራ ልጀምር ነው። በዛውም ሁሉንም ነገር ለመከታተል ይመቸኛል። በጣም ይገርማል። ምኑ? የሰው ልጅ ነገር። በጣም አንዳንድ ጥያቄዎችን ልጠይቅ። ምን አይነት ጥያቄ? ቀላል ነው። በልጅነት ምን መሆን ነበር የምፈልገው? በልጅነቴ ኳስ ተጫዋች። ኳስ አልሆንልህ ሲልህስ? እሱ አልሆንልኝ ሲል ያው ኢንጂነር። ከዚያ በኋላ ደግሞ አግሪካልቸር ተምረ የአንድ ድርጅት ምክትል ስራ አስኪያጅ ሆነ ተቀጠርክ። አዎ በጣም አሪፍ ደግሞ ስለሚከፍሉኝ ነበራ። አሁን አንተ ስኬታማ ነህ? ምን ማለት ነው? ትልቅ ስኬት ላይ እንዳለ ሰው ስትፍነከነክ አስገርመኸኝ ነው። ቆይ ከስኬትህ በጣም የራቀ ስራ ላይ ገብተህ ልክ እንደ ትልቅ ጀብዱ ስታወራ አታፍርም? ስኬት ማለት እኮ ያለ ህልምህ ያለበት ቦታ 100 ሺህ ብር የምታገኘው ሳይሆን ስኬት ላይ ቁጭ ብለህ የምታገኘው 100 ብር ማለት። አይ እንግዲህ አሁንስ አበዛሽው። በቃ አንቺ ሁሉም ነገር ላይ ሐሳብ አታጭም አይደል? ማን ነው በዚህ ሰዓት? ማን ሊሆን ይችላል? ሴትዮ ነች። መቼ ስልክ አልሰራ ሲላት ነው የመጣችው። አልኩ ምን እንደነሽ እንደነሽ ሳሚ ምን ሆነ ነው ስልክ አይሰራም? አስጨነቀኝ እኮ ፍቅር። ሴትዮ ስልክ ያልሰራ ማለት የሆነ ነገር ሆኛለሁ ማለት ነው? ለምን ነው ግን የምታሟርችብኝ? ሳሚ የታውቂለ እንኳን አይደለም ቀን ሙሉ ለአንድ ደቂቃ ስልክ ሲዘጋብኝ ምን ያህል እንደምጨነቅ። ቆይ ግን አንቺ ተጨቃጨቂ ነው እንደ መጣሽው? በቃ እኔ ልጅ ወዴት ነው የምትሄጂው? ጣውላ ቤት ነው። ድንገት ሰው ሊመጣ ይችላል። ይኸውልሽ የሚታጠብ ልብስ አለ፣ እሱን ታጥቢያለሽ። እኔ ጣውላ ቤት ሄዳለሁ። እሷ ደግሞ ብዙ አትቆይም፣ እንሄዳለን። እኔ እንውጣ። እንዴ ሳሚዬ፣ እኔ እኮ ናፍቀኝ ጊዜ እንድናሳልፍ ነው የመጣሁት። ኧረ እባክሽ ናፍቄሽ። አንቺ በፈለግሽን ሰዓት የምታገኝኝ መንገድ ላይ የተቀመጠ ድንጋይ መስልሻለሁ እንዴ? ሳሚዬ ዛሬ ምን ሆነሃል? ቆይ እኔ መቼ ነው አንተ ፈልገኝ ሳልገኝ ቀርቼ የማውቀው? ሴትዮ ለጭቅጭቅ ነው እንደመጣሽው? በቃ ተነሽ እንውጣ። ነይ። ቆይ እሺ ቢያንስ የመጣሁበትን ነገር ላማክርህ። ምንድን ነው? ሰሞኑን እያሰብኩበት ነበረ። ስራ ቀዘቀዘ ምናምን ስትል እና አብረን እንድንሰራ ፈልጋለሁ። እኔ ጋር በማናጀርነት እንድትሰራ ፈልጋለሁ። እና አንተም ደግሞ ይሄንን እንጨት እየፈቀፈቀ መኖር ይሻልሃል። ስራዬን እየናቅሽው ነው? ኧረ ሳሚዬ እንደሱ አይደለም። እኔ እኮ ለወደፊት ህይወታችን የሚጠቅመንን ነገር እየነገርኩህ ነው። ይኸውልሽ እኔ በራሴ ጉልበትና ላብ ነው ሰርቼ መኖር የምፈልገው።
በኋላ አንቺ ድርጅት ውስጥ ተቀጥሬ ባሪያሽ ልታደርግኝ ነው? ሳሚዬ፣ ለምንድን ነው ቆይ ነገሮችን በመልካም መንገድ የማታያቸው? በቃሽ። ልትሳደቢ ነው የመጣሽው? አሁን ተነሱ። አሁን ማውራት ትችያለሽ። ሰምተሽኛል? አንድ ያጓሪኝ ረበሽኩሽ እንዴ? ቆይ ምን የሚሉት ፍልስፍና ነው? እያረባሹ ረበሽኩሽ ወይ ብሎ መጠየቅ። ይቅርታ። ምን እንዳደረክ ግን ገብቶሃል? በስንት ልፋትና ምሰጣ የሰበሰብኩትን ቀልቤን እኮ ነው የበተንከው። ታላላቅ ፈላስፎች ምን ይላሉ መሰለ? መጽሐፍ እያነበብክ ጥሩ ቦታ ላይ ስትደርስ ከሚረብሽ ሰው ይልቅ 10 ቀን ሙሉ ምግብ ሳትበላ ቆይታ 2 ጉርሻ እንደጎረስክ የሚያነሳብሰው ጥሩ ነው ይላሉ። ይቅርታ፣ የተመሰጥሽ አልመሰለኝም ነበር። እሺ ምንድነው? ቀጥል። ምን መሰለሽ፣ ነገ እኮ የሳሪ ልደት ነው። አስታውሻለሁ። ታዲያ እንዴት ዝም አልሽኝ? አታስታውሽኝም ነበር? እኔ እኮ አሁን ነው ያስታወስኩት። ታዲያ እሺ ምን አይነት ስጦታ እንስጣት? ለሰው ልጅ ከመጽሐፍ ውጭ ምን ይሰጣል? መጽሐፍ ነው። አይ ሁልጊዜ መጽሐፍ፣ ሌላ ነገር ምን እንስጣት? እኔ እንግዲህ ከመጽሐፍ ውጭ ምንም ስጦታ አይታየኝም። አንቺ ደግሞ ሁልጊዜ በራስሽ ዛቢያ ብቻ ነው የምታስቢው። ሌላ ነገር እናዘጋጅ። ዘንድሮ የእኔ ሐሳብ ነው የሚሆነው። እሺ ልስማህ፣ ቀጥል። ሳሪና፣ እንኳን ተወለድችልኝ የኔ ምርጥ ጓደኛ። በጣም አመሰግናለሁ። የምር እናንተ ብቻ እኮ ናችሁ የኔ ልደት የማትረሱት። እንዴ ሳሪና እኮ ነሽ፣ አንቺ ልደት እንዴት ይረሳል? በጣም አመሰግናለሁ። በቃ ቁጭ በሉ። አንዴ ኬክ ቆረስ እንጂ። ቁጭ በይ ሳሪና። አትመሳሰጡ እንዴ፣ ቁጭ በሉ። ስራ ቦታ አትምጪ ብዬ ነግሬሻል ነበር። ቆይ አንተ ግን ልደቴን እንኳን አስታውስ። ሃፒ በርዝዴይ ነኝ። ልደትሽ ነበር? አዎ ዛሬ እኮ ሐምሌ 15 ነው። እና ታዲያ ትናንትና በስልክ ስናወራ አትናገሪም? የሆነ ነገር እኮ ገዛልሽ ነበር። እንዴ አንተ ራስህ አታስታውስም ነበር? እባክሽ፣ እኔ እንደዚህ አይነት ጥቃቅን ነገር የማስታወስ ግዴታ የለብኝም። አሁን በቃ ልብስ ልቀይርና ሄደን ጃምቦ እንጠጣለን። አመሰግናለሁ። ግበያ ሳሚ፣ ምን አድርጌ ነው ቆይ ይሄን ያህል የጠላኸኝ? አይኔንም እንኳን እኮ ማየት አትፈልግም? ንገረኛ። በቃ እኔና አንቺ መለያየት አለብን። ቆይ ለምን? እኔ የበደልኩ ነገር አለ? አሁን በቃ ሰው እየጠበቀኝ ነው፣ መሄድ አለብኝ። አገኘሽው? አዎ። እና አወራችሁ? አላወራንም፣ ከሰዎች ጋር ነበር። እኔ እኮ ለምን እንደሚሸሸኝና ጥፋትም ካለብኝ ለምን እንደማይነግረኝ ነው የማላውቀው። አንቺም እኮ ልመናውን አበዛሽው፣ ተሸነፍሽለት። ምን ላድርግ? በጣም አፈቅረዋለሁ። ስንት ነገር አሳልፈን ስንት ነገር ተነጋግረን በአንድ ሲቀየርብኝ፣ እሺ ምን ላድርግ? እኔ ፊቷ እንደዚህ አዝኖና ተጎድቶ ማየት አልፈልግም። ለዚህ ሁሉ ምክንያቱ አንተ ነህ ማለት? ይሄንን ሁላ ጊዜ በውስጥ ያመከውን ነገር ብትነግራት ኖሮ ይሄ ነገር ባልተፈጠረ። እሱ እንደማይፈልጋት እያሳየን ነው። ይለይለት እንጂ ሁሉንም ነገር እነግራታለሁ። እሱ ያንተ አይነት ስሜት ካልተሰማትስ ጓደኝነታችሁን አጣሁ ማለት አይደለም? በቃ ተይኝ። እኔ አሁን ላይ ምንም ነገር መወሰን የማልችል ሰው ነኝ። ተይኝ በቃ።
ወይኔ ፍቅር እኮ መኮልኩል አልወድም። ይሄ አንቺ ደግሞ እኔ የምወደውን ነገርማ መውደድ አለብሽ የኔ ፍቅር። ምን ማለትሽ ነው? ምንድን ነው የሆንሽው? ለምን የሆንሽውን አትናገሪም? ጭራሽ ያን ሁሉ ነገር ሲያደርገኝ ዝም ብዬ አሁን ደግሞ ከሌላ ሴት ጋር ሲማግጥ ያስኩት። ምን ማለት ነው? አልገባኝም። በተደጋጋሚ ስልኩ ላይ ደውዬለት ነበርና አላነሳልኝም። እስቲ ቤት ሄጄ ቼክ ላድርግ ብዬ ሲሄድ ከሌላ ሴት ጋር አየሁት። እኔ ይሄን ማመን አልችልም። ምን አይነት ቆሻሻ ሰው ነው? ቆይ እኔ ያፈቀርኩት እንጂ ምን አደረግኩት? ከዚህ በኋላ ይሄ ልጅ በድጋሚ ያገኘዋለሁ ብትይ ውርድ ከራሴ። ጸቡ ከኔ ጋር ነው። እሺ ነግሬያለሁ። በቃ ልወጣ ነው። ወዴት ነው? ሰዓት እኮ ገና ነው። እዚህ አንድ ጉዳይ አለኝ፣ ደርሼ እመጣለሁ። ብሩኬ እኮ እኛ ቤት ምሳ ሰርቶ እየጠበቀን ነው። አልቆይም፣ ቶሎ ደርሳለሁ። እዚሁ ነኝ። እኔ አሁንስ ምርር ነው ያለኝ። አሁንም መጣች እንዳትለኝ። ቀላል መጣች። ቆይ እኔ ግን ምንድን ነው የማደርገው? ሳሚ ግን እኮ ታድለ። በአሁኑ ሰዓት እኮ እንደዚህ አይነት አፍቃሪ ከየትም አይገኝም። ግን ተው፣ ካለፈ በኋላ እንዳይቆጭ ነው የምፈራልክ። ቆይ እሺ እኔ ምን ላድርግ? አልወዳትም። ታይፕ አይደለችም። እሺ ቆይ እኔ የውሸት ወድሻለሁ እያልኩ አይደል? ፍቅር እኮ በሂደት ይመጣል። ስንት ዓመት? ይኸው 3 ዓመት ሞላ። ግን ይኸው በጭራሽ ልወዳት አልቻልኩም። እኔ እኮ እሷ እንዳትጎዳ ብዬ እኮ ነው ልወድሽ አልችልም አላፈቅርሽም እያልኩ እኮ እየነገርኳት ያለሁት። እሱስ ልክ ነህ። ግን ወንዶች ስትወደዱ መከራ፣ ስትጠሉ ደግሞ ከኋላ ከኋላ እየተከተላችሁ ልክ እንደ ውሻ ላጫችሁን እያዝረከረካችሁ እወድሻለሁ እያላችሁ ልመናችሁ መከራ። ምን አይነት ፍጥሮች ናችሁ? እውነትሽን እኮ ነው። ግን አንቺ ምን አይነት ፍጥሮች ነው? ኧረ ቀለድክ። የዚች ልጅ ጡር ግን ምን ላይ እንደሚጥልህ አይቼ። አሁን የስራ ዱሽን አለብኝ። ታስፈራሪኝ እባክሽ። ዝም በል እና እሺ ብቻ እንጂ እገልሻለሁ። አዎ ቆይ አንዴ እደውልልሃለሁ። እየተከታተልሽ እንደሆነ ግን ታውቆሻል። ከኔ የምትሸሽበትንና የምንለያይበትን ምክንያት እስካልነገርከኝ ድረስ መቼም ቢሆን አላውቀውም። በጣም ነው የሰለቸኝ። እሺ ከዚህ አንድ እርምጃ እንቀሳቀሳለሁ ብትል በዚህ ቢላዋ ራሴን ወግቼ ወቅቶኝ ሄደ ብዬ ብዬ ነው የማስይዝህ። ይሄ ነገር አይስክሪም መሰለሽ እንደ ይገልሻል እኮ። አንተ ትተኸኝ ከምትሄደው አይበልጥም። 100% መለኝ አደርገዋለሁ። ምንድነው? እሺ ንገረኛ። እሺ ምንድነው? ሳሪ ካንቺ ለመለየት ብዙ ነገር ሞከርኩኝ። የውሸት ሁሉ ቺት አድርጌ አንቺ እንድታምኝና ከኔ እንድትለይ ለማድረግ ሞክሬ ነበረ፣ ግን በጭራሽ አልቻልኩም። አንቺ የበለጠ ፍቅርሽ እየጨመረ መጣ። ካሁን በኋላ አትመጣም፣ ተመልሳ አታየኝም ስል በእኔ ጥፋት ተመልሰሽ መተሽ አንቺ ይቅርታ ጠይቂናለሽ። ይሄ ነገር ደግሞ እየጨመረ ሲመጣ ላንቺ ያለኝ ነገር እየቀነሰ መጣ። ለምን? ነፃነቴን ስለምፈልገው። በቃ እኔ እንዳንቺ እንደዚህ የሚቆጣጠረኝና ጭብጥ አድርጎ የሚይዘኝ ሰው ለእኔ ታይፕ አይደለም። በዛ ሰዓትም በቃ እኔ አፈቅርሻለሁ እወድሻለሁ እያልኩ የውሸት ማስመሰል በፍጹም ላደርገው አልቻልኩም። በዛ ላይ ደግሞ ያንን ድራማ የሰራንብሽ እኔና ሜላት ነን። አውቀን ነው ድራማ ሰርተን ቺት እንዳደረግኩብሽ አንቺ እንድታቂ ያደረግነው። ጀምሪ። ወይኔ እኔ ፍቅር እኮ መኮልኮል አልወድም። እንዴ አንቺ ደግሞ እኔ የምወደውን ነገርማ መውረድ አለብሽ የኔ ፍቅር። ምን ማለትሽ ነው? እንዴ እኔ ግን
አንተን አግብቼ የምኖርበት ሰዓት ናፈቀኝ። የኔ ፍቅር ምንም ነገር አታስቢ፣ በቅርቡ እንጋባለን እያልኩሽ ሄደች። አንተ ግን እንደዚህ ተዋናይ ነኝ? ይህን ሁላ ነገር አድርጋሃትማ ድጋሚ ከመጣች መቼ ሲሆን ነገር አስነክታት ነው። ወይሽ አንቺ ደግሞ እንደው የሆነ ነገር አስነክታኝ እንደው ላፈቅራት በቻልኩ ሰራንላት። ሜሊ ነች በሚገባ አክቲንጉን የሰራችው። ማለት ይሄ ደግሞ ለሁለታችንም ይጠቅማል ብዬ ነው ይሄን ነገር ያደረኩት። በጣም አመሰግናለሁ። መልካሙን ሁሉ እመኝልሃለሁ። ከዚህ በኋላ ግን አላስቸግርም። ከዚህ በኋላ ስለሱ ሳወራ ከሰማኸኝ ሞቻለሁ። እንዳትሚ፣ በፍጹም እንዳትሚ። ሌላ ሴት ጋር ሄዷል ብለሽ እንደዛም ቧከረው ብለሽ ስታበቂ ነው ምንም ሳታማክሪኝ በራስሽ ወስነሽ ሄድሽው። ብሩኬ ሙት የምረኝ ነው። እስኪ አይኔን እያይሽ ንገረኝ እስኪ። አባዬ እኔን ሳይ ዛሬ እውነቱን ባይነግረኝ ኖሮ እዚህ አታገኘኝም ነበር። ማለት በቢላ ራሴን ወግቼ እሱንም ወደ ወይኔ እኔም እሱ ወደ ሌለበት ሊሄድ ነበር። ይሄን ያህል ደግሞ አለቃትም። እሺ ወንድሜ እንደዚህ ሰው ልካ ታስመታለች። ይኸውልሽ እሱ አይደለችም ብቻ ልዳን ማንነቱን ያወኩለት ግን እገለዋለሁ። እንደዚህ እንደ ጥምቀት ከበሮ ሲደልቁ ብለው ሰው ልጅ ብለህ ትከራከርላታለህ። ደግሞ ማንም ይሁን ማን ብድሬን ሳልመለስ አልቀመጥ። አንቺ አርፈሽ ተቀመጪ። እኔ ለነሱ አላንስም። ብቻ ልነሳና ከዚህ ቦታ ማን እንደሆነ ነገር ያደረገው ልወቅ። እኔ እገላቸዋለሁ። በቃ እንዴ! ኧረ ቀስ በይ እንዴ! በልለው እንደምታሽኝ። እሺ ተውኩት። ተውኩት? እሺ ቀስ እያልሽ በልህ አይደለም። ሜልዬ ምን ሆነሽ ነው አቻኩልሽ የጠራሽኝ? ሳሚ ምን ሆነ ነው? ተረጋጊ። እሱ ምንም አልሆነም። ብቻችን ሆነ የማማክርሽ ነገር ስላለ ነው። ምንድን ነው? ይኸውልሽ ሳሚ አንቺ እንዲወድሽ እየጀነጀንኩት ነው።
እና ዛሬ የሆነ ነገር እናደርግ ፈልጋለሁ። አይ ሜሊ፣ እሱ አይሆንም። ሳሚ እኮ ታይፑ እንዳልሆንኩ ነግሮኛል። አውቃለሁ፣ ግን ትናንትና በዚህ ጉዳይ ትልቅ ስብሰባ ላይ ነበርን እና ለምትወድ ሴት ብትሆን ይሻላል ብዬው ተስማምቷል። እስካሁን ብዙ ነገር ሞክረሽ የለ? ቢያንስ አሁን አንድ እድል እንኳን ስጪው። አይ አይሆንም። ለምን ማለቴ ለምን? ሁሉም ነገር ለብሩኬ ነግሬዋለሁ እና ድጋሚ ብመለስ ያዝንብኛል። ይኸውልሽ ድጋሚ እንደምታፈቅሪው ለሳሚ ከነገርሽው አንቺንም ወንድምሽንም ይቅርታ ጠይቆ አብሮሽ እንደሚሆን ነግሮኛል። እሺ ምንድን ነው የምናደርገው? በጣም አሪፍ። በመጀመሪያ እዛ ወንበር ላይ በዚህ ገመድ አስርሻለሁ። ከዛ ለሳሚ የሆነ ሰበብ ፈልገን እንደውልለታለን። ሲመጣና ሲሄሽ ይደነግጣል ማለት ነው። ያኔ አንቺ መቼስ ላንቺ አልነግርሽም፣ እኔ አንተ ፍቅር እስረኛ ነኝ ከእስሬ እንድታስፈታኝ እፈልጋለሁ ምናምን እያልሽ ትተውኝልኛለሽ። ግን አሪፍ ተዋናይ መሆንሽን እፈልገዋለሁ። እሺ? አይ ሜሊ እንኳን አይሆንም። የራስሽ ጉዳይ። እኔ እኮ እንደ ሴት ስለምታሳዝኝ ልርዳሽ ብዬ ነው፣ ግን ሲቀር ይቀራል። እሺ በቃ እንሞክረው። ቀስ ቢያ ያጠበቅሽኝ እኮ ለስሜቱ ነው። እንደ ሙጫ ጥብቅ ያለው ፍቅር አለ እንደያዝሽ። ሜሊዬ ግን በጣም አመሰግናለሁ እኔና ሳሚን ለማስታረቅ በምታረጊ ነገር። እሺ እባክሽ ስሚ፣ ወንድሜን ጠፍቶ እንዳደራ እያስታስቀጠቅጭው ዋልሽ አይደለ? ምን እያልሽ ነው? ዝም በይ። ምን እያደረግሽ ነው? ያምሻል እንዴ? ቆይ አንቺ ምን እያደረግሽ ነው? እሷን ልታስደበደበች እየሰራውላት ነው። ያምሻል እንዴ? እብድ ነሽ። እሺ ቆይ ግን አንቺ እኔ አንቺን እንዳልጎዳሽ አልፈልግም ብልሽ ዱርዬ ቀጥረሽ አስደበደብሽኝ አይደል? ምንድን ነው የምታወሩት? በጭራሽ በፍጹም ይሄን ጉዳይ ካንተ ውጭ ማንም ሊያደርገው አይችልም። ተረጋጊ። ሁሉንም ነገር ያደረኩት እኔ ነኝ። ለምን? በቃ ባንቺ ሲመጣብኝ የሴትነት ባህሪ ያገረሸብኝና ይሄን ነገር አደረኩ። ቆይ እሱ እኮ ቢተውሽ እኔ እኮ አትቼሽ ነበር። በጣም አመሰግናለሁ። እሺ በጣም አመሰግናለሁ። እንደዚህ ማድረግ አልነበረብህም። ምን ላድርግ ታዲያ? ቆይ እኔ ግን እድሜ ዘላለሜን ሁሉ ያንተን ችግር ማረምና መፍታት ነው ያለብኝ? አይሻ አይደል እንዴት እንደሚያም? እኔ እኮ ላንተ ብዬ ነው። ማንም የለም ብለዋል እንዴ እንደዚህ የሚጫወቱበት? ታዲያ እሷ ምን አደረገች? ምን አጠፋች? ምንም ቢሆን እኮ አንድ ሰሞን ፍቅረኛ የነበረች ልጅ አይደለም እንዴ? አትወዳት ታዲያ? ምንም ቢሆን እንድትጎዳ እንደማልፈልግ ታውቂያለሽ አይደል? አህያውን ፈርቶ ዳሁን ላሁን አሉ እና አህያውን የት ላግኘው? ይቅርታ፣ ትናንት ስሜታዊ ሆኜ ያስቀየምኩሽ አይደል? ምንም አይደለም። ካሁን በኋላ የማትገናኙ መስሎኝ ነገር ያደረኩት። እኔም እኮ እህቷ አታላይ ነው ሄድኩት። ማለት እጅና እግሬን አስራኝ በጥፊ ቀጠቀጠችኝ። ያቺ አንድ ፍሬ ልጅ? አንድ ፍሬ አልሻት? እንዴት ያለች ተንከሲስ መሰለችሽ? ቆይ ግን ምን አደረገችሽ? ቆይ ግን ሊያውን ድሪም ምንድን ነው? አጠገቧ በመሆኔ በጣም ደስተኛ ነኝ።
ያው ከሱም ጋር ተጣልታለች። ገብቶሃል? ግን ያልኩ የወደፊት ህልምህ ምንድነው ነው? የወደፊት ህልሜ ያው በዚሁ ከቀጠለ ከሷ ጋር ሆኜ ህልሜን መኖር። አሁን እሱን የረሳች ይመስለኛል። ለምን አትነግራት? የማይሆነውን በፍልስፍና ዓለም ውስጥ ምን አለ መሰለክ፣ አንድ ሰው የሚፈልገውን ነገር ከልቡ የሚሻ ከሆነ 70% ያህል ይሳካል ይባላል። ምን ልፈልግ መሰለክ፣ እንዴት ላስረዳክ? ለምሳሌ አንድ ህፃን ልጅ በልጅነቱ ሹፌር መሆን የሚፈልግ ከሆነ በእንጨት መኪና እየሰራ እያለ ሲነዳ ይውላል ማለት ነው። ስለዚህ ህልሙ ይሳካል ማለት ነው። እቺን ምሳሌ አውቃታለሁ መሰለኝ። እሱ ግን ፖለቲከኛ ነው መሰለኝ የሆነው። ላንተ ፊልም ላይ እንዳሉት ሴቶች አንዲት ሴት ካስት እናደርግልሃለን። ከዛ እሷ የውሸት ፍቅሯን መኖር ስትጀምር አንተ ደግሞ የምርህን ፍቅርህን መኖር ትጀምራለህ። እመነኝ፣ ይሄ ነገር 70% ይሳካል። እንዴ ያምሻል እንዴ? የጠላትን ሴት በቅናት እንዲያፈቅራት ላድርግ? እሱ ሲመጣ የሷ ፍቅር ይቀንሳል። ምክንያቱም ማገናዘብ ትጀምራለች። ከሌላ ስላየኝ ነው እንጂ ወዶኝ አይደለም ትላለች። በምታደርጉት ነገርና በምትቆዩት ቆይታ አንተ ከጓደኝነት ባሻገር ያለህን ስሜት ትረዳለች። እመነኝ፣ ሁሉም ነገር የሚሆነው በመላመድ ነው። ይሄ ጥሩ ሐሳብ ነው። ምንድነው? ምንም አላውቅም። ምን ማለት ነው? ከመላእክት በታች ከሰዎች በላይ የሆኑ ፍጡራን ናቸው። ለዛ ነው በልጅነቴ ወደ ፍልስፍናው ዓለም የገባሁት። ታውቃለህ አይደለም በዓለም ትንሿ ፈላስፋ እንደሆንኩኝ። እንግዲህ ጉራሽን አትንጂ። እሺ ምን መርጣት ሴትስ? እሱ አያሳስብህም። እኔ ድሮ ማውቃት አንዲት ቲያትረኛለች። ግን አንተ ስለዚህ ነገር ምንም አታውቅም። እኩል ነው የምነግራችሁ። እኔ ግን አሁንስ የእናንተ ነገር በጣም እያሳሰበኝ ነው። ምን ተፈጠረ? መቼም በምንም መንገድ ቢሆን እኔን ማሸት እንደማትችሉ ታውቂያለሽ። ሳራ ሳሚን የረሳሽው ለመምሰል ብትሞክሪም አልፈልግም ካልሽ በኋላ ግን ታፈቅረዋለሽ። እሱም ቢሆን እየተደበቀ እንደማየት አውቄበታለሁ። ዋሻው አንቺም ቢሆን በጣውላ ቤቱ በርና ከሱ ጋር አብራችሁ በምታዘወትሩበት ቦታ እየሄድሽ ታዘወትሪያለሽ። አሁን አንድ ሀሳብ አለኝ ከተመቻችሁ። ምንድነው? አንዳችሁን ክፍተት መምራት አለባችሁ። መቼም ሁለታችሁም አልተያይ ብላችኋል። ምንድነው ዙሪያ ጥምጥም የምትይው? ሳራ ሳሚን በነገርሽኝና አንድ ቀን ባየሁት ሁኔታ ቀናተኛ እንደሆነ ገብቶኛል። የሱም እንደዚያው። ስለዚህ አንቺም ፍቅረኛሽን ስላላስተዋወቅሽው እሱም ፍቅረኛውን ስላላስተዋወቀሽ ድንገተኛ ለውጥ ትፈጥሩባችኋላችሁ። ምን አለች በሉ ለውጥ እናይበታለን። ካልሆነ ይቀራል። ላንቺም ቀድሜ ነገርኩሽ ቀድመሽ እንድትዘጋጅበት ነው። ለብሩኬ ግን እኩል ነግራችኋለሁ ነበር ያልኩት። ይሄ ነገር ግን ይበልጥ የሚያራርቀን እንዳይሆን አታስቢ። እንደ ሳሚ ያሉ ወንዶች ሲርቋቸው የሚቀርቡ ቀናተኞች ናቸው። ደግሞ ነፃነቱን ፈልጎ እንጂ ጠልቶሽ እንዳልሆነ ታውቂያለሽ። ከተስማማን ሚሽን የምሰጣችሁ እኔ ነኝ። የመጀመሪያው ሚሽን ለ15 ቀን ከእይታችሁ ትጠፋላችሁ። ለብሩኬም ይህን ነገር በደንብ ነግሯለሁ። እሺ? አንቺ ፈላስፊት
ምን አይነት ሰው ነው ያስተዋወቅሽኝ? እቺን ድራማ ለመስራት ይሄን ያህል ብር ትጠይቀኛለች? ኧረ እባክሽ ተይው። ኧረ ተይ ተይ ተይ፣ በቃ እኔ በራሴ መንገድ እወጣዋለሁ። ተይው። ኧረ አንቺ ምን አይነት ሰው ነው ያስተዋወቅሽኝ? ፈላስፊት እንዴ! እቺን ድራማ ለመስራት ይሄን ያህል ብር ትጠይቀኛለች? ሰውዬ ናፈቀች እንዴ? ስጠፋ ጊዜ እንክብካቤውና ጭቅጭቋም ጭምር እኮ ይናፍቀኛል። አሁን እንኳን ተስፋ አንቆረጥ የቆረጠች ይመስለኛል። ሳራ በኔ መቼም ተስፋ አትቆርጥም። አይገርምሽም? እንደውም አንተ እስከምትወደኝ ድረስ አብሬ ልኖር ብላ ተመልሳ እዚህ ቤት ትመጣለች። ያርግልህ። ወይኔ ተመልሳ ከመጣች ግን አለቀልህ። እባክሽ እኔ ምን እንዳረግሻት ትረስተዋለች። እሷ እኮ በጣም ምስኪን ልጅ ነች። ኧረ ፈጣሪ ተውች ልጅ እንደወዳት አድርገኝ። ተው። ምንድን ነው የሚያስቅሽ? ይቅርታውን ስራ ትንሽ እንጂ ተነሽ እጅሽን ታገቢ። ብያ አንተ እንድታጥበኝ ነው የምፈልገው። የኔ ፍቅር እንኳን እጅሽን እግርሽን አጥብሽ የለ እንዴ? ለዚህ እኮ ነው ሞንድ ሴት መንከባከቡን በጣም ትችልበታለህ። አንቺ እኮ በጣም የምትወደጅ ልጅ ነሽ። ለማንኛውም እኔ ታጥቤ ልምጣ። ቴብላችንን እየጠበቅሽ ስሚ። አንቺን እኮ ነው ማናገርሽ። እዚህ ምን ትሰሪያለሽ? ማነ? እኔን ሳሚን ነው ማነ የምትይ? ይቅርታ አላወቅኩም። ምን? ብታይ አንተ ወጥተህ እያለ መጥቶ ነበረ። ኧረ እባክሽ እና ምን አለሽ? እዚህ ምን ትሰሪያለሽ ምናምን አይደል መሰለህ? በቃሽ። አሁንም እርግጠኛ ነኝ ተመልሶ ይመጣል። እሺ ግን ቆፍጠን፣ እሺ ቆፍጠን በይ እንዳትፈሪ። እሺ በጣም ተመልሶ እርግጠኛ ነኝ። ስሚ አንቺን እኮ ነው ማናገርሽ። እዚህ ምን ትሰሪያለሽ? ምን አገባ? ቆይ ማን ነው? ፍቅረኛዬ ነው። ቆይ አንተ ቆሜ የሚቀር መስሎ ነበር? አሁን ሂድ ከዚህ። እሱ ይመጣል፣ ችግር ይፈጠራል። አንቺ ይሄን እንደዚህ የምትናገሪኝ? አዎ እኔ ፍቅር ችግር አለ እንዴ? ችግር የለውም አባት። ሰው ተበሳስሎበት ነው። ያው አንዳንዴ ያጋጥማል። አላልኩሽም? ተመልሶ ይመጣል አላልኩሽም? አላየሁም እንዴ ቅጥል እንዳለ? እሬ ድብን ነው እንጂ ያለው። ቅጥል ድብን ይበሌት እንዴት ደስ እንዳለኝ ሰራሽለት። በይ ያጂ በህይወቴ ሳሚ እንደዚህ ሲሆን አይቼው አላውቅም። አሁን ወደ ሌላኛዋ ተጠቂ እንሂድ። እሺ ብሩኬ፣ እሺ ባይ። ግን አይገርምም? በጣም በጣም እንጂ። እኔ ግን በጣም ነው ያሳዘነኝ። ዋናው ዓላማችን እሱን ማስተማር አይደል እንዴ? አዎ፣ ደግሞ የፈላስፍት ሀሳብ እየሰራ መሆኑን ደስ ብሎኛል። በጣም የሚገርምሽ ነገር ማንም ሰው የጣሉትን ሲያነሱበት አይወድም። የእሱማ ይለያል። መጣል ብቻ እኮ ሳይሆን ሲያጭቀነጥረኝ ነው የኖረው። ይሄ ነው እንደ የገረመሽ? ገና ቤትሽ ድረስ ይመጣልሻል። እሺ ቆይ ቀጣዩ ነገር ምንድን ነው? ይሄንን እንኳን ለፈላስፊት ብትተውላት አይሻልም? እሺ እንግዲህ ይሻላል።
ስልክሽ ለምን ነው የማይሰራው? ቁጥር ቀይሬያለሁ። ለምን? ስለፈለኩ። ምን እያደረግሽ ነው? እኔ ላይ ፊልም ለመስራት እየሞከርሽ ነው? ስለምን ፊልም ነው የምታወራው? ይኸውልሽ እኔን ለማስቀናትና ለማናደድ ብለሽ ሰውን የማይወስ ነገር ባትከቺ ጥሩ ነው። እሺ? ግምት ፍጹም የተሳሳተ ነው። እኔ ሁሉንም ነገር አስቤበት ያደረኩት ነው። ሳራ ሳሚ እኮ ነኝ። ምንድን ነው የምትይው? አዎ ሳሚ ነህ። የኔ እናንተ ህይወት ታሪክ ሆኖ ቀርቷል። ካላስቸገርኩ በመንገድ አትምጣብኝ። አሁን ሂድልኝ። ይሄን ያህል በዚህ ቅስፈት? ከድሮ ጀምሮ እንተዋወቃለን። እኔ የምፈልጋቸው ነገሮች በሙሉ አሉት። ያው አንተን አይቼ ስላልተቀየርክ እኔ የምወደውን ትቼ ወደሚወደኝ ሄጃለሁ። ቤቢ ወዴት ሄድሽ? የኔ ውድ ይኸው ነው። ሄድ ድምፅህን ሲሰማ እንዴት እንደሆነ ብታየው። ይህንን መገመት አልከበደኝም። ግን እኛ ሰዎች ስንባል ቆይ ለምንድን ነው ጣል ጣል ሲያደርጉን ደስ የሚለው? እኔ እንጃ፣ ይሄን አላውቅም። ይሄ በጥናት አልተረጋገጠም ገና። እንደዛ እየወደድኩትና እየለመንኩት እምቢ ብለው አሁን ደግሞ ስተወው ይከታተለኛል። ምን ታደርጊዋለሽ? የሰው ልጆች ስንባል እንደዚህ ነን። አልጋ ሲሉን መሬት። በጣም እኮ ነው ግራ የሚያጋባው። እስቲ ለማንኛውም ይሄን ጉዳይ ለፈላስፊት እናማክራትና ጥናት እንድታረገበት እንመክራታለን። አንተ አሹፍ። ለማንኛውም ስለነበረን ቆይታና ስለነበረን ስኬት ቺርስ። ወይኔ ሳሚ አላቅህም ትበለኝ። ፈጣሪ ግን የልቧን አይቶ ሰጣት። ምን ማለት ነው? ያው ጥሩ አፍቃሪ ነበረች። እሰራላታለሁ። እሷ ምን አደረገች? ጥፋቱ እኮ የራስክ ነው። ባህሬን ታውቋለች። ባጣቆይ አድርገኝ ነው እንጂ የተሻለ ነገር ማን ይጠላል? ደግሞ ወንድሜ አንተን በጊዜ ሳይመሽብህ ፈለግ አድርገህ የተሻሉ ላይ መውደቅ ነው። እኔ ከሷ የተሻለ ሴት መች አጣሁ? ሚስት የሚሆን ነው እንጂ ሌላው። ኦሆ ዛሬ ልትንከባከብ ከሆነ አትክልት ነገ አፍርቶ ፍሬው እንደማትበላ ሁሉ ዛሬም በስነ ስርዓት ያላስካትን ሴት ነገ ከየት መታ ሚስትክ እንድትሆንክ ነው የሚጠብቀው። ፈላስፊት ግን የምር በጣም ጀግና ነሽ። አንቺ ያልሽው ነገር በሙሉ እኮ እየሆነ ነው ያለው። በጣም ጀግና እኮ ነሽ። ኧረ እንዴ ሙገሳ እንኳን አያስፈልገኝም። ያው ይቀላል ነገር እኮ ነው። ቀላል ግን አሁን እንዴት ነው? ምንድነው በቀጣይ ማድረግ ያለብን ነገር? ይኸውላችሁ አሁን ሁለቱም ምልህ ላይ ናቸው። ስለዚህ ስለሚሽን ሁለት እናውራ። ይኸውላችሁ ምን መሰላችሁ? ምንድነው ደግሞ ይሄ? ምን ሆንክ? የቴሌግራም ፒክቸሯን ቀይር። አየሽ ይሄን ፎቶ? ምንድነው አንተ? እኔና እሷ መጀመሪያ የተዋወቅን ጊዜ ያደርንበት ሆቴል ነው። በዛ ላይ ደግሞ የመረጠችው እሷ ነች። ወይኔ ሳሚሻ በቃ ተበልታል እኮ። አንተ መጀመሪያ ያስከፋት ሆቴል ይዛው እየሄደች አለሟን እየቀጨች ነው። በጭራሽ ይሄን ነገር አላምንም። በጭራሽ እመን፣ የሚገባ ይሄ ነው። እኔማ እየተከታተልኩ ሁሉንም ነገር ቼክ አደርጋለሁ። አሁን እንደኔ እድለኛ አለ ማለት? ቆይ ከኔ ይበልጣል? ምን እንደናፈቀኝ ታውቂያለሽ? አንቺን አግብቼ አቅፈሽ ጠዋት ስነቃ አንቺ ከጎኔ የሆነሽ የወፎች ዝማሬ መስማት። አንተ ሽማግሌ ለመላክና እኔን ለማግባት ከወሰንክ ሁሉም ነገር በቅርቡ ይሆናል። ምን አይነት መግነጢሳዊ ኃይል ቢኖርሽ ነው እንደዚህ በአጭር ጊዜ ልቤን የተቆጣጠርሽው? እጣ ፈንታ ወይ ደግሞ የዋህነቴ ይሆናላ።
ብቻ አንድ ጊዜ እንደምንም ብለን ቤት እንግባ ብቻ። ይሄ እንጆሪ ከንፈርሽ እንዴት ናፍቆኛል መሰለሽ። ይሻላል? አዎ በጣም ነው ናፍቅሽ። ኧረ ተው አንተ ሰው ረጋ አድርገው። በጣም የከነፍክ እኮ ነው። ይሁን። አዎ ዓለም ላይ ያሉት ነገሮች በሙሉ ቀርተውብኝ አንቺን ብቻ ባገኝሽ ደስ ይለኛል። አንቺ ነሽ ናፍቅሽ። ይህንንማ ቆሜ ባይኔ ላይ እንዴት ነው? በጣም ደስ ይል ነበር። የኔ ተሳክቷል። የኔ ቀረች። ስለዚህ እውነት ነው አትወደኝም። የእሷስ እንዴት ነበር? ያው እንደገመት ነው ቅናትና ልህ ነው እንጂ ፍቅር አይመስለኝም። እሱን ወደፊት የምናየው ይሆናል። አንተ ግን ለምን አክተር አትሆንም? የምር የእውነት እኮ ነው የሚመስለው። በደንብ ተጫወተው። በጣም ሲስለመለም እኮ ልቤን አራደው። ቃላቶችን እንዴት እንዳሽጎደጎዳቸው ብታይ። የምር አንተን የምታገባ ሴትማ ታድላለች። ምን ላድርግ? ፍቅር እኮ ነው። ፍቅር ያስለፈልፈኛል። በዚህ ሁኔታ ሳሚም አንድ ቀን እንዳንተ የፍቅር ቃላቶች ያሽጎደጉድልኛል ማለት ነው። ቀጣዩ ግን ምንድን ነው? ዩኒክ የምታረጉት ነገር ማለት የእናንተ ብቻ የሆነ ፍቅር ሰርታችሁ ከጨረሳችሁ በኋላ እሱ የሚመገብበት ቤት ሄደን ቅቅል እንበላለን። እሱ ደግሞ ብዙ መረቅ ይጠጣል። መረቅ ጉልበትን ይተካል ተብሎ ስለሚታሰብ ነው። በጣም ነው የማመሰግነው። በጣም ቆንጆ ምሳ ነው የጋበሽኝ። ቆንጆ ቅቅል። ወደድከው? አዎ፣ በተለይ መረቁ። አንተ እኮ የመረቅን ጥቅም ስለማታውቀው ነው። ደግሞ ቅቅል ለምን ይጠቅማል? ጉልበት ይተካል። በተለይ ደግሞ በቅኔ አንድ ጊዜ እኮ መረቅ ጠጣ ማለት ጉልበት ሁሉ ነው የሚታደሰው። የኔ ሐሳቢ እንዳንቺ የሚጨነቅልኝ ሰው የለም እኮ። ግዴታዬ ነው። ሚስት ለባሏ ዘውድ ነች ባሌለ። እውነት ነው። አንቺ ግን ብዙ አልበላሽም እንዴ? ዋና ዓላማ ያንተን ጉልበት መተካት አይደል እንዴ? ሳርዬ የኔ ማር፣ አሁን ከዚህ ላይ ተነስተሽ ስራ ልትገቢ ነው? ምን ላድርግ? ግዴታ ስለሆነብኝ ነው። ግን ደግሞ እንደጨረስኩኝ ከከተማ ወጣ ብለን እንዝናናለን። እሺ እሺ፣ የኔ ቆንጆ ደስ ይለኛል። ኢሳብ የስ አሸነፍኩ። ትቀጣለህ። 3 ጊዜ መሸነፍ ግን አይከብድም? ምንም ብትል ትቀጣለህ። እባክሽ እስካሁንም የተሸነፍኩልሽ አንቺ ስለሆንሽ ነው። ለምን? አንደኛ አንቺ አሸናፊ እንድትሆኝ ፈልጌ ነው። ሁለተኛ ለወደፊት ህይወታችን ከሁለት አንዳችን ደስተኛ ለመሆን አንዳችን ከአንዳችን ተሸናፊ መሆን ስላለብን እሱን ለማስረዳት ነው። የኔ ፍቅር፣ አንድ እንድታቂልኝ የምፈልገው ነገር ምን እንደሆነ ታውቂያለሽ? አሁንም ወደፊትም አንቺን በልቤ ይዤ እንደምኖር ብቻ ነው። እኔም በጣም ወድሃለሁ። አሁን ግን የግድ መቀጣት አለብህ። እኔ እኮ ይሄንን ለማረሳሳት ብዬ ነበር ይሄን ሁሉ ነገር ያወራሁት። እዚህ ቦታ ላይ እኮ ይሄን ጨዋታ ከሳሚ ጋር ነበር የምንጫወተው። ኧረ ተረጋጋ። ተንቄያለሁ፣ ተደፍሬያለሁ። ደፍረውኛል፣ አልለቃትም። ቆይ አንተ ምንድን ነው የምታወራው? እኔን ማይም እኔ ላይ ሙድ ይዛሉ እንደዛ። በእርግጥ አልተማርክም። ደግሞ እንደዛ እያንቋሸሽካት ታሞግስህ። ቆይ እሺ፣ ከኔ ጋር የምታደርገውን ነገር እኔም ወስዳትን ቦታ ለምንድን ነው ከሌላ ሰው ጋር የምታደርገው? ቆይ አንተ ለምን ትከታተላታለህ? እልህ ወይስ ፍቅር? ፍቅር አታውቂኝማ። እኔ
አንተ መጥቷል። አዎ የኔ ከርታታ ሲያሳዝን ልቡ እንዴት ስብር ብሏል። በእኔ ፊልማችንን እንስራ። አክሽን። ሳርዬ ውስጥ እንደ መጽሐፍ ተገልጦ የሚነበብ ቢሆን ኖሮ በውስጤ እንደ ደም የምትዘዋወሪው አንቺና አንቺ ብቻ ነበር። አይ ክሬቲቪቲ! አንተ ቃላቶችን ታዘንባችሁ የለ እንዴ? ፍቅር እኮ እንደዚህ ነው። ቃላት መገጣጠም ጀመርኩ አይደል? ሴት ብትሆን ፊያሜታ ልህ ነበር። ከጨለማ በኋላ ያለ ብርሃን እንደማለት ነው። የኔ አበባ ፈጣሪ ይሁን ብሎ ሁሉም ነገር ከተሳካ የዘላለም ባሪያሽ ለመሆን ዝግጁ ነኝ። ያቺ ፈላስፋ እህት ቃላትን ታሸመድዳለች እንዴ? እኔ እኮ ማላቀ ሰው ይሆንክብኝ ነው። አንቺ እሺ በይ እንጂ ገና ብዙ የማታውቂው ባህሪን ታያለሽ። አንቺ እሺ በይ ብቻ። ሂድ ሞዛዛ አትማዘዝብኝ። ነው ተማዘሽ አንቺ ረብ አንተ ራስህ ሞዛዛ። ቆይ አሁን ላይ እኔ ላይ እንደዚህ ማድረግ ይገባል? ቆይ እሷ ምን አደረገች? ራስ አይደለክ እንዴ የምትከታተላቸው? እኔና እሷ የምንሄድበት ቤት ውስጥ በአጋጣሚ ሲል አገኛቸዋለሁ። ስለዚህ ልባቸው አንድ አይነት ነገር ነው ማለት ነው እያሰበ ያለው። አይዞክ። ህይወት እንዴት እየሄደለ ነው? የውሸትም ቢሆን ተመችቶኛል። አሁን ደግሞ ምን ቀረ? ምን አገኘሁና ምን ይቀረኛል? ሁሉም እኮ በሂደት ይሆናል። እንደው ትመኘው ከነበረው ከጎኗ ሆኜ ከእንቅልፏ አስተናቃ ባይ በቃ እሱን ባይ በጣም ደስ ይለኛል። ወንድሜ ለስጌ እያደለው እየመሰለኝ ነው። ምንድነው? ለኔ ሁለታችሁም እኩል ናችሁ። እሷ ሳሚ እንደምታስበው ቢሆንላትም አንተ እንደምትፈልገው ብትሆንልህም ለኔ አንድ ነው። ምን ማለት ነው? እሱ ወደፊት ይገባሃል። ዛሬ አንድ ትዛዛዛችኋለሁ፣ ግን በፍጹም እንዳትሳሳት። እርግጠኛ ካልሆንክ ምንም ነገር እንዳትሞክር። በቃው ልብስን ቀየርና ወደ ቢሮ እንሂድ። ናተንስ አቤት። ሰላም ነው? ሰላም። ለምን መጣ? ማለት እንዴት መጣ? ማውራት አለብን። ስለምን ጉዳይ? አንተና እኔ ምንም ማውራት አንችልም። እንችላለን። ነገሮች ሳይከፉ ተነጋግረን ማስተካከል አለብን። ምንም የምናስተካክለው ነገር የለም። በኋላ ግን ብትለምኚኝ አልሰማሽም። እናውራ እያልኩሽ ነው። ማን? እኔ? አታስባለን ብልህም። እሺ ቆይ ለምንድን ነው ከኔ ጋር የምታረጋቸው ነገሮችና ከኔ ጋር የምትሄጂባቸው ቦታዎች ልጁን ይዘሽ የምትሄጂው? ማለት ቆይ ትከታተለኛለህ ማለት ነው? አዎና። ሁለተኛ በመንገዴ ባገኘህ ለፖሊስ ተናግሬ የማትወጣው ነገር ውስጥ ነው የምከት። አሁን ተነስ ውጣልኝ። እሱ ነው ውጣ። ሄሎ የኔ ፍቅር። ወይዬ አዎ እየጠበኩህ ነው። እሺ እሺ ቻው። እንዴት ደስ እንዳለኝ ብታይ። ቢሮ ድረስ እኮ ነው የመጣው። ብዙም አትገረሚ። በቃ አሁን እኛ ምንልሽን ብቻ ነው ማድረግ ያለብሽ። እሱማ ያው እናንተ የምትሉኝ ነው ማደርገው፣ ግን በቃ በጣም ነው ደስ ያለኝ። ለዛ እኮ ነው። የት ሄደህ ነው? አስጠበከኝ እኮ። ቢሮ ሄጄ ነበር። ለምን?
ማናገራት ነገር ነበር። ሲስሟት ቀርታ ሲያሞጠሙጧት አሉ እማማ ዘነቡ። አንቺ ደግሞ አፍሽን ዝጊ እሺ። እኔ ምን አደረግኩ? በቃ ሙዳት ያዥ እኔ ላይ የእሷን ላንቺ ላይ እንዳልወጣው እሺ። ሳራ ከሳሚ ጋር በነበራችሁበት ጊዜ ከአንቺ ጋር ፍቅር መስራት ስትፈልጉ የት ነበር የምትሄዱት? እነሱ ሰፈር አንድ አፕሬቲቭ የሚባል መጠጥ የሚሸጥበት ቤት አለ። ያው እዛ እንሂድ ከተባባልን አብረን እንደር ማለት ነው። በጣም ጥሩ። ዛሬ ከሱ ጋር አብራችሁ ትሄዳላችሁ። እርግጠኛ ነኝ እየተከታተለች ስለሚሆን መጥቶ ያያችኋል። አይ በፍጹም ይሄ እንኳን አይሆንም፣ ይጠላኛል። የሚወድሽ ከሆነ በፍጹም አይጠላሽም። ተደባድሮም ቢሆን ያስቀርሻል። የብሩኬ እንደማትወደው ተረድተናል። አሁን ያንቺን የምንወስንበት ጊዜ ነው። በቃ እሺ እንሞክራ። መልካም። እሱ ከመጣ በኋላ ከሳሚ ጋር ስታረግ የነበረውን ነገር በሙሉ ከብሩኬ ጋር ታረጊያለሽ። ማለቴ አጠጣጥሽን፣ አጫዋውትሽን፣ ስታይልሽን፣ እያንዳንዱን ነገር ከብሩኬ ጋር ታረጊያለሽ። አሁን በቃ ስልክሽን ስጪኝ፣ ለብሩኬ የሚሽል ንገረው። እና በጣም ናፍቀኸኛል። እኔ ማለት ሳሚ ነህ? ሌላ እኔ መኝታ ቤት ማን ይገባል? አይደለም፣ ተሳስተሻል። እና በጣም ናፍቀኸኛል። መቼም በእሷ ምክንያት እንደዚህ ጢምቢሬ እስኪዞር ድረስ የተከልኩት አትለኝም ብልሽስ ከሌላ ሰው ጋር ሆና ሰዓት ልክ እንደ አዲስ ፍቅሬ
ዛሬ በመኝሽ ሲያልፍ ይቅር እንጂ መቼም በሰው አልተካሽ። ምን እሰራለሁ? እንዴት መኝታ ቤት ትገባለህ? እንጃ ማታ ትንሽ ሞቅ ብሎን ነበር መሰለኝ። ምንስ ቢሆን ራስን አትቆጣጠርም ነበር? ሳራ ብሩክ እኮ ነኝ። ብትሆንስ ማንም ሰው መኝታ ቤት እንዲገባ እንደማልፈልግ ታውቃለህ። ይቅርታ አጥፍቻለሁ። ቆይ ግን አንተ ምን ሆነህ ነው ማታ እንደዛ ስትለፋደድ የነበርከው? ቀላቀልኩ እንዴ? ብቻ ሆዲ አባውን ብቅል ያወጣል አይደል የሚባለው? እስኪ ምን አልኩ? በእናትሽ ንገሪኝ እስቲ። ሳርዬ እወድሻለሁ ምናምን ነው ደግሞ የግርማ ተፈራን ዘፈንም ስትዘፍን ነበር ልክ እንዳየውሽ ምናምን ነገር የሚለው። እየመጣሁኝ እያለ እኔና እሷ የምንዝናናበት ቤት ውስጥ ተያይዘው ሲገቡ አየኋቸው። ከዛ ቀስ ቤት ተደብቄ የገባሁና ሳያዩኝ እኔም መጠጣት ጀመርኩ። እነሱም ተቃቅፈው ሲጨፍሩ ሲሳሰሙ ምናምን አየሁኝ። ከዛ በኋላ ደግሞ ዲጄው የግርማ ተፈራን ዘፈን ከፈተ። ከዛ በኋላ በቃ አልቻልኩም። ቆይ ግን አሁን አንተ ውስጥ ያለው ፍቅር ነው ወይስ እሷ ስለጠበሰች? እንጃ የሆነ የተቀላቀለ ስሜት ነው የሚሰማኝ። ስማ ሳሚ፣ ድጋሚ እሷ እንድትጎዳ አልፈልግም። እስከ ማታ በደንብ አስብበትና ውሳኔህን ንገረኝ። እውነቱን ማወቅ እፈልጋለሁ። ሰማኸኝ? በላውን ብላ፣ ለሰካራሚው ምግብ ነው። ምን አሰብክ? ቀኑ ሙሉ ስለሷ ሳስብ ነው የምውለው። ፈጣሪ እየቀጣይ ነው መሰለኝ። ማለትማ በቃ አብረን የሄድንባቸውን ቦታዎች ከሷ ጋር ያሳለፍኳቸው ነገሮች ነው ሳስብ የምውለው። ባደረኩት ነገር በጣም እየተጸጸትኩ ነው ያልኩት። ማለት እና ምን ተሻለክ? ምንም ቢሆን ምንም ቅጣቴን እቀበላለሁ። ስማ ወንድሜ፣ ትላንትና ሰክረክ ስትመጣ ነው ሀሳብ ያመጣሁት። ሳራ እንደምታውቃት በጣም ሩሩ ሴት ነች። ስለዚህ አንተ የመኪና አደጋ እንደደረሰብህ አድርገን እንነግራታለን። በዛ ሰዓት በጣም ተጣርፋ ስትመጣና አንተ ጋር ስትመላለስ ፍቅረኛዋ መስማቱ ይቀራል። በዛ ሰዓት ከሱ ጋር መጣላታችሁ አይቀርም። ያኔ ካንተ ጋር ትመለሳላችሁ ማለት ነው። ያው ሲሻል ቀስ ብለህ ይቅርታ ደግሞ ትጠይቃታለህ። ምን ይመስላል? አይቴ ምጡቅ የሆነ አይምሮ እኮ ነው ያለሽ። እንደዚህ ነኝ እንግዲህ። በዛ ላይ ደግሞ ላንተ ማሉንልክ ነገር የለም። አቃልኝ ፍቅር። ግን አሁን ትልቁ ችግር ዶክተሩ እንዴት ብዬ አሳምነዋለሁ የሚለው ነው። እሱ እንግዲህ በአንተ የማሳመን ችሎታ ይወሰናል። እስኪ ነገ ሂጅ አናግረዋለሁ። ተነሽ ከእግሬ ላይ። እውነት ይቅርታ ካላረክልኝ አልነሳም። እሺ ይቅር ብዬሻለሁ። ተነሽ ተቀመጭ። ኦኬ። እኔ እኮ በመጠጥ ተሳስተን ያልሆነ ነገር የሞከርን መስሎኝ ደንግጬ ነው። ብናደርግስ ይሄን ያህል? አይ ብሩኬ፣ ጸጸቱን አንችለውም። አስበኸዋል? ይሄ ሁሉ ያሳለፍነውን የጓደኝነት ጊዜ በአንድ ጊዜ ስናበላሸው።
ሁሉም ነገር ተሳክቷል። በጣም ደስ ይላል። ግን ዶክተሩ እንዴት ይሻላል? በቃ የባጡ ቆጡ የሆነ ችግር ውስጥ ገብቼ ከዚህ ነገር ካልወጣው ጎዳለሁ፣ የሆነ ነገር ይደርስብኛል ምናምን ቢያሳምንኩትና በቃ እሺ ልተባበር ምናምን አለኝ። በጣም ደስ ይላል። ስለዚህ ቀጣይ እርምጃችን ያውልሽ ሜካፕ ምናምን ነገር ካደረግን ልጠረጥር ትችላለች። ስለዚህ የተነጋገርነው ነገር ትሄጂና ቢሮ አንቺ ትነግሪያታለሽ። እኔ እዚህ ጋር ተኝቼ እጠብቅሻለሁ፣ ይዘሻት ትመጫለሽ። እኔ ምንም መናገር አልችልም፣ ማውራት አይችልም ምናምን ብለሽ ቀጥታ ወደ ሆስፒታል እንድንሄድ ማድረግ ነው። በጣም አሪፍ ሀሳብ ነው። በቃ ሂጂ አሁን ቶሎ። እሺ አንቺ ምን አባሽ ልትሰሪ መጣሽ? እባክሽን ሳሪ ይቅርታ አድርጊልኝ። ቆይ ለምን መጣሽ? አማራጭ ስላጣሁ ነው የመጣሁት። ሁሉንም ነገር እርሹና ወንድሜን አትርፊልኝ። ወንድሜ ሊሞትብኝ ነው። ቆይ ሳሚ ምን ሆነ? የመኪና አደጋ ደርሶበት ማሳከምበት ብር ስላጣሁ ነው ጋር የመጣሁት። ቆይ አሁን የት ነው ያለው? የአልጋና ምን ከፍለው ሳጣ ቤት ውስጥ አስተኛሁት። ወይኔ ጉድ ሆነሻል። በይኛ ሳሚ ምንድን ነው የሆንክብኝ? ማውራት አይችልም። ለምን? በአደጋው ምክንያት ነው አሉ ዶክተሮቹ ናቸው እንደዛ ያሉት። ወይኔ ሳሚ በቃ ሰሞኑ እንደዚህ ያለ ነው የሚለው ብታዩ። ሳራ የኔ ፍቅር ወድሻለሁ ምናምን እያለ እየሰከረ መንገድ ለመንገድ እየተንከራተተ ነው የሚመጣው። እኔም ወድሃለሁ። የትም አልሄድኩብህም ሳሚዬ። ማለት አንቺ ሌላ ጠብሰሻል? እሱ እንደዚህ ሆነው ባክሽ ጨዋታው ሌላ ነው። ፍቅሬ እንዲገባውና ወደ እኔ እንዲመለስ የቀመርነው ቀመር ነው። እንዴት ማለት? ብሩክ እኮ ነው አብሮኝ የተማረ ጓደኛዬ። የእሱን ፍቅረኛ እየወደደችው ስለራቀችው እኔና ብሩኬ እንደ ፍቅረኛ ሆነን አክት እያደረግን ፈላስፊት እያማከረችን ያስቀናናቸው ነበረ። እና ሁሉም ነገር ቀልድ ነበር ማለት ነው? ወይኔ ሳራ፣ እኔ መቼ ይሄ ሁሉ ነገር ይመጣል ብዬ አሰብኩ። አንቺ ነሽ እንደዚህ አይነት ቀልድ ትቀልጃለሽ? ምን ላድርግ? ድንገት እኮ ከሌላ ሰው ጋር ሲያየኝ ብታየው ብዬ ነው። አሁን በቃ ወደ ሆስፒታል እንውሰደው። አይ መጀመሪያ ያየው ዶክተር ገንዘብ ስታገኙ ነገር አምጣት ብሏል። ስለዚህ ላዳጠርች ልምጣ። የምልሽ ሜላት የት ነች? ውጭ ነው ያለችው። አንቺም አንዴ ወደ ውጭ። እንዴ ነው ሳካል? አረ ዶክተር ምን ይሳካልኛል? ቆይ እንደዚህ ዋሽቻት መጨረሻዬ ምንድነው ግን እምላት? እኔ አላቅም። ራስ እንደገባበት ራስ ውጣ። ስለዚህ ሁሉ ተጠያቂው ማን ነው? እኔን ጥፋተኛ እንዳታደርገኝ። ቆይ እሺ ምን ላድርግ? ፍቅራችን ከዕለት ወደ ዕለት እየቀነሰ ሲሄድ እኮ ምናልባት መፍትሄ ይሆነናል ብዬ ነበር ይሄንን ያደረኩት። ሳሚ አንተ ብቻ ዳንልኝ እንጂ እኔ ጥፋተኛ ከሆንኩ መቀጣል። ይኸውልሽ ሳሪ፣ አንቺ ምንም አላጠፋሽም። እኔ ነኝ ጥፋተኛ። ማለት በቃ እኔና አንቺ ተጣልተን ስለነበር አንቺ ወደ እኔ እንድትመለሽ ብለን የሰራነው ድራማ ነው እንጂ ምንም አይነት አደጋ አልደረሰብኝ። እንዴት እንደዚህ ታደርጉኛላችሁ? እኔ ስላፈቀርኩ ነው እንደዚህ የምትጫወትብኝ? ሳራ እባክሽን አንድ ጊዜ እንኳን አዳምጪ።
ልቀቀኝ! ከዚህ በኋላ ምንም ላዳምጥ አልፈልግም። ልቀቀኝ! ሁለተኛ ጠገብ እንዳትደርስ። ምንድን ነው? ሳሚና እህቱ ጉድ ሰሩን። ይሄ ደግሞ ምን ማለት ነው? እኛ ስንሰራ የነበረው ነገር በሙሉ ውሸት እንደሆነ አወቁብን። እንዴት? ቆይ ምንድን ነው ያደረከው? በቃ ፊቷ እንደዛ ሆኖ ሳይው አልቻልኩኝም። ሁሉም ነገር ውሸት እንደሆነ እውነቱን ነገርኳት። እሷም እኮ የዋሸችክ ነው። ታዲያ ብትዋሽ እኔ ልታስተምረኝ ነው ያዋሸችኝ? አንተም እኮ ፍቅርን ለማትረፍ ብለክ ነው ይሄን ሁላ ነገር ያደረከው። አሁን በቃ ሁሉንም ነገር አበላሸው። ቆይ ምን እንዲፈጠር ብለክ ነው? ምንድነው ቀጣይ ማድረገው ነገር? ምንድነው የምናደርገው? በቃ ለቀቀኝ። ካንተም ብሶ እንዴት ይሄን መጠርጠር ይከብድሻል? ቆይ እንዴት ነው የምጠረጥረው? እንደዚያ ዘልፈሽን እየተከለፈለፍሽ ከመሄድ ቆም ብለሽ ብታስቢ ምን ነበረበት? ያመሃል እንዴ? ሳሚ እኮ ነው። እሱን የሆነ ነገር ሆኗል ተብዬ እንዴት ነው ቆም ብዬ ማሰብ የምችለው? ሁሌም እንደሚጫወትብሽ ታውቂያለሽ። ምንም ቢያደርገኝ ደግሞ አፈቅረዋለሁ። ቆይ አንተ ፍቅር አይገባህም? ፍቅር ይህን ሁሉ ሞክረን እሷ ግን ምንም ከውስጧ ሊወጣ አልቻለም። በጣም እንደምታፈቅረው ነው ገባኝ። ስለዚህ ከዚህ በላይ በዚህ ጉዳይ ባልታገል ይሻላል። እሷን የእሱ ለማድረግ የቻልኩትን ልግዛት ይገባል። አቤት። ሰላም ነው ብሩክ? ቤታችሁን በስንት መከራ መሰል ያገኘሁት። ምን ልታዘዝ? በጣም ይቅርታ። ሳራን ብቻ ሳይሆን በዙሪያ ያሉትን ሰዎች ሁሉ እንዳስቀየምኩ የገባኝ አሁን ከረፈደ በኋላ ነው። እሺ አሁን ምን ላግዝ? ያው መቼስ ካንተ ውጭ ከሷ ጋር ሊያስታርቀኝ የሚችል ሌላ ሰው የለም እና እንድትረዳኝ ነው። እሺ ከዚህ በኋላ ብታስቀይማት ግን ውርድ ከራሴ። አረ እግዚአብሔርን ማርያምን ከዚህ በኋላ ምንም አይነት ጥፋት አላጠፋም። እንደውም ፈጣሪ በቀላሉ ነው ያስተማረኝ ብዬ ነው የማስበው። ላግባሽ። ምንድን ነው? ምንም አይደለም፣ ተቀመጭ። አሁንም ደግሞ ሌላ ድራማ ጀመራችሁ? ዛሬ እኮ የብሩክ ልደት ነው እኮ። ታዲያ የሱ ልደት ነው ቤት እያዘጋጀሁለት አይደል እንዴ? ዛሬ ልደቴን የማከብረው አንቺ ወደ ቀድሞ ደስታሽ የምትመለሽ ከሆነ ብቻ ነው። ማለት መቼም የልደት ቀኔን በደስታ እንዳሳልፍ ትፈልጊያለሽ አይደል? አዎ። ምንድን ነው የምትፈልገው? ይቅርታ። አዎ ይቅርታ። ይኸውልሽ ሳሪዬ፣ አንቺ አፍቃሪ ብቻ ሳትሆኚ ፍቅር ራሱ ነሽ። እናም እስከ ዛሬ የበደልኩሽንና ያጠፋሁትን ነገሮች በሙሉ ይቅር በይኝና በቃ ሚስቴ ሁኚ። ታገቢኛለሽ? በጣም ነው የማፈቅርሽ። አንቺ የኔ ስጦታዬ ነሽ። አፈቅርሻለሁ። በቃ የሰው ልጅ የኮከቡ 60% ይኖራል። ብሩክ ጄሚኒ ነው። ከጄሚኒ ባህሪያት መካከል ገር፣ አፍቃሪ፣ ሀሳብ የመለዋወጥ ዝግጁነት ጠንካራ ጎናቸው ሲሆን ድክመታቸው ደግሞ በቀላሉ መደንገጥን፣ ቶሎ አለመወሰን፣ ስጋትን አስቀድሞ መገመትን የሚሉት ይወስዳል። ሳራ ካንሰር ነች። ከፍተኛ ምናባዊ በአይነ ህሊና የመሰል አቅም ማለት ነው።
ስሜታዊነትና ሩህሩህነት ደግሞ ጠንካራ ጎኖች ናቸው። በትንሹ ቶሎ መናደድ፣ አንድ ነገር ላይ ሙጥኝ ማለት ድክመታቸው ነው። ሳሚ ደግሞ ኤሪስ ሲሆን ነፃነት የሚወድ ጥንቁቅና ራሳቸውን መቻል የሚወዱ ናቸው። ድክመታቸው ደግሞ ስሜት አልባ መሆን፣ ማድረግ ከሚችሉት በላይ ቃል መግባት፣ ሁለት አይነት ባህሪ ያላቸው መሆን የሚሉትን ያማክላል። ስለዚህ በእኔ ሳምፕል 60% ተሳክቷል።